እንዴት ነህ ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር? ትናንት በወጣው የፌዴሬሽን ምክር ቤት ውሳኔ እጅግ በጣም አዝኛለሁ። እኔ የተወለድኩት ጠለምት አካባቢ ነው። አባቶቼ እናቶቼ ኦልሞስት ከሰባተኛው ስምንተኛው ትውልድ እዛ የተወለዱ ናቸው። ነገር ግን የታዘብኩት ነገር እንደ ተወላጅ እንደ ጠለምት ተወላጅ የማስተላለፈው መልእክት አለኝ፣ የማስተላለፈው ምክር አለኝ፣ እንደ ባለሙያ እንደ ተወላጅ ማለት ነው። እንደምታውቀው እኔ እንደተማርኩኝ ትግራይ ላይ ሄጄ ለውጡን ተቀብዬ ያንተን መልእክት ሳዳምጥ ያንተን ራዕይ ስከተል እጅግ በጣም ለኢትዮጵያ ለዓለም ትልቅ ተስፋ ያለው ሰው ነው ብዬ ለውጡን ተቀላቅዬ በክልል ደረጃ የስራና ፈጠራ ዋና ዳይሬክተር ሆኜ ሳገለግል ቆይቼ ከዛ ደግሞ ህወሓት ሲመለስ እንደገና የቻይና ትምህርት ስለነበረኝ በዛ አጋጣሚ ከመከላከያ ሰራዊት ኢትዮጵያ ገብቼ እንዲሁም ከዚህ አልፎ በፕሪቶሪያ ስምምነት ላይ እኔ ከሰላም ሚኒስቴር ጋር በመሆን ጥናታዊ ጽሑፍ ያቀረብኩ ሰው ነኝ። ለምን እንደዚህ ያደረግኩኝ? እንደ ሀገር የተሰማኝ ያወቅኩት የኮንሽስነስ ሌቨል በተረዳሁት ልክ እንደ ሰውኛ ሰውን ህዝብን ማገልገል የሰው ልጅ ተልእኮ ነው ብዬ ስለማምን ማለት ነው። ከዚህም ባለፈ ለተለያዩ አመራሮች ስልጠናዎች በመስጠት እንደ ሀገር ያበረከትኩት አስተዋጽኦ እጅግ በጣም ትልቅ ነው። ቤት ክራይ ለመክፈል እየተቸገርኩኝ ብዙ መከራዎች ከነ 3 ልጆቼ ብዙ ችግሮች በአንድ ቆርቆሮ ውስጥ እያለሁ በሀገር ተስፋ ነበረኝ። አሁንም አልተሟጠም ብዬ አምናለሁ። ነገር ግን ትናንት በሰማሁት የፌዴሬሽን ምክር ቤት እና በምርጫ ቦርድ የተላለፈው መልእክት እጅግ በጣም ልቤ ተሰብሯል። እንደ አንድ ወጣት እንደ አንድ ትልቅ ራዕይ ያለው ወጣት እንደ አንድ የተማረ ሰው እንደ አንድ የጠለምት ተወላጅ መደረግ ያልነበረበት አሁንም መሆን ያልነበረበት ብዬ የማምነው ውሳኔ ነው ማለት ነው። ለምን ካልከኝ ይሄ የአከራካሪ ቦታዎች የሚባሉት እስካሁን ይፈታሉ ብዬ ነው የማምነው እንደ እኔን እንደሚረዳኝ ማለት ነው። እስከዚህ ሰዓት መቆየት አልነበረባቸው። እንደምታውቀው የጠለምት ጉዳይ ከሁመራና ከወልቃይት እና ከደቡብ ትግራይ የምንላቸው አላማጣ፣ ኮረም የተለየ ባህሪ የተለየ ችግር ውስጥ ነው ያለው። ለ6 ዓመታት ተማሪዎች አልተማሩም። ለ6 ዓመታት ማህበራዊ ትስስር የለም። ለ6 ዓመታት ኢኮኖሚ በሙሉ ደቋል። ህዝቡ ተስፋ ቆርጧል። እዛ በጠለምት ጉዳይ ማለት ነው። እኔ አንዱን ወገን በዚህ አጋጣሚ የማስተላልፈው መልእክት አንድን ወገን ወግኜ አንድን ፓርቲ ወክዬ እየተናገርኩ አይደለም። እንደ ሰውኛ ነው የምናገረው። የመጨረሻ መልእክቴ ነው ክቡር ዶክተር አብይ አህመድ፣ እንደ ተወላጅ ጠለምት ብቻም አይደለም እንደ ሰውኛ ይህ ህዝብ ሰላም ካላገኘ ልማት ካላገኘ ለምንድን ነው ጠለምታዊ ማለት የጠለምት ሰው የሚሆነው? ለምንድን ነው አማራ የሚሆነው? ለምንድን ነው ትግራዊ የሚሆነው? ለምንድን ነው ኢትዮጵያ የሚሆነው? ለምን ኬንያዊ አይሆንም? ሰላምና ልማት የሚያመጣለት ከሆነ ይቅርና ትግራዋይና አማራ ይቅርና ኢትዮጵያዊ ለምን ሱዳናዊ አይሆንም? ለምን ኤርትራዊ አይሆንም? ምንም ችግር የለበትም። እንደ ሰው ፈጣሪ የፈጠረው መሬት ነው። ሰው ደግሞ ፈጣሪ የፈጠረው ነው። ስለዚህ አከራካሪ ሊሆን አይገባም። በዚህ ጉዳይ ላይ እንደ ፖለቲካ ኢሹ ሊነሳም አይገባም። እስከዚህም ሰዓትም መቆየት አልነበረበትም ብዬ ነው ማምነው። እንደ የተማረ ወጣት ብዬ ማምነው የተረዳኝ በዚህ የአዋርነስ ሌቨል ደረጃ በዚህ የቴክኖሎጂ ሌቨል ደረጃ እንደዚህ አይነት ውሳኔዎች እኔ እንደ ደስታቸው እጅግ በጣም አሳፋሪ ነው ብዬ ነው ማምነው። ቀላል ነበረ ብዬ ነው ማምነው። እስካሁን የሚፈታ የነበረ ነገር ነው። አሁን በዚህ ሰዓት እንደ አጀንዳ ሆኖ መነሳት ያልነበረበት ጉዳይ ነው። አሁንም እኔ በአንተ ተስፋ አልቆረጥኩም ክቡር ዶክተር አብይ አህመድ፣ በፍጹም ተስፋ አልቆረጥኩም። ምናልባት ይሄ ጥፋት የአማካሪ ሊሆን ይችላል። ምናልባት አንድ ኤሊት የፈጠረው ሊሆን ይችላል። እኔ ከአማራም ከትግራይ የሚሆን ምንም ጥላቻ የለኝ።
ከሰው የሚባለ ሰው ሁሉ ፍቅር ለመስጠትና ለመቀበል የምዘጋጅ ሰው ነው። ለአንዱ መገኘ የምናገረው ነገር የለም። እንደ ሰው ነው እየተናገርኩት ያለሁት። ይሄ በቀላል የሚፈታ ነገር የነበረ ነው። አሁን ጥፋቱ የት ነው? አንተ ላይ ነው ወይስ አማካሪዎች ላይ ነው? አንተ ላይ ነው ወይስ ኤሊቶች ላይ ነው? ይሄ ውሳኔ ወደ ጦርነት የሚያመራ ነው ብዬ ነው የማምነው። ይህ ጦርነት ከተነሳ ደግሞ እንደኔ እንደምረዳው ሰው በአጭር ጊዜ የሚፈታ ነገር ነው ብዬ አላስብም። ብዙ 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 ትስስሮች፣ ብዙ ውጥንቅጡ የገባበት ነው ብዬ አምናለሁ እና አሁንም በድጋሚ ይህ ውሳኔ እንዲታይ ከልብ ከልብ እጠይቃለሁ። እኔ ብዙ ራዕይ አለ እንደ ሀገር ወደ ዲጂታል የመጣችበት አሁን የተጀመሩ ስራዎች በሙሉ ዓለም አቀፍ የሆኑ ስራዎች እና በዚህ ዓለም ደግሞ ኮንሽስነስ ባደገበት ኒው ኤጅ ሞመንት በመጣበት ሰዓት እንደዚህ አይነት በአንድ ሰፈር በአንድ አከራካሪ የሚባለው ሰፈር ላይ ውሳኔ በማስተላለፍ አሁንም የበለጠ ሰው እንዲጠፋ አሁንም የበለጠ የኢኮኖሚ ድቀት እንዲያጋጥም ይህ ውሳኔ መተላለፉ እጅግ በጣም የሚያሳዝን ነው። እንደ አንድ የተማረ ወጣት ነው የምናገረው። ይበቃል። አሁንም ይህ ውሳኔ በድጋሚ እንዲታይ እንደ ሰውኛ ብናስብ ከፖለቲካ በላይ ሲጀመር ፖለቲካ ማለት ፖለቲክስ ማለት ብዙ ሰዎችን ፖሊኢቲክስ ነው። ብዙ ሰዎችን በቅንነት በመልካምነት ያለህን ክህሎት ያለህን ጥበብ በሙሉነት ለህዝብ ማገልገል ማለት ነው እንጂ ፖለቲካ ማለት ድስኩር ማለት አይደለም። ፖለቲካ ማለት ሴራ ማለት አይደለም። ፖለቲካ ማለት ሰዎችን ማሰር፣ ሰዎችን ማስፈራራት አይደለም። ብዙ ሰዎችን ፖለቲካ የሚረዱት በዚህ አቋም ነው ማለት ነው። ስለዚህ እንደ ፖለቲከኛም እንደ ሰውኛም በድጋሚ ይሄ ነገር እንዲታይ በትህትና እጠይቃለሁ። አሁንም ለትግራይ ህዝብ፣ ለአማራ ህዝብ፣ ለጠለምት ህዝብ፣ ለዋልቃይት ለሁመራ ህዝብ አሁንም እንደ ሰውኛ ይህን ጉዳይ እንድታዩ በትህትና እጠይቃለሁ። ሌላም አሁንም የትግራይ ኤሊቶች የምትባሉ የፖለቲካ ፓርቲዎች የምትባሉ አሁንም ሁሉም ነገር አዋየርነስ በተፈጠረበት መንገድ በኮንሽስነስ ሌቨል እንድታዩት አሁንም በትህትና እጠይቃለሁ። ሌሎች የአማራ ኤሊቶችም አሁንም የኦሮሚያ አጠቃላይ እንደ ሰውኛ የምታስቡ ጥልቅ የሆነ የኮንሽስነስ ሌቨል ያላችሁ ሰዎች ይህንን ውሳኔ ትክክል እንዳልሆነ አስባችሁ በድጋሚ እንደ መንግስትም ለጠቅላይ ሚኒስትሩ እንድታግዙት በትህትና እጠይቃለሁ። መልካም ጊዜ